ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 13 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ ኢትዮጵያ ውስጥ በደረሰው የአውሮፕላን አደጋ የሞተው ግለሰብ ቤተሰብ $29 ሚሊዮን ተፈረደላቸው። በናይሮቢ የሚገኘው የደቡብ ሱዳን ኤምባሲ ባልተከፈለ የቢሮ ኪራይ ዕዳ ምክንያት ተዘጋ። አሜሪካ ለሰላም አስከባሪ ኃይሎች የምትሰጠውን ድጋፍ ለማቋረጥ ማቀዷ ተገለጸ። አሜሪካ በየመን ባደረገችው ጥቃት 153 ንጹሃን ዜጎች ተገደሉ። የአሜሪካው አምባሳደር በዌስት ባንክ የፍልስጤም ቤተሰቦችን ለቀናት ማገድ የሽብር ተግባር ነው አሉ። በጀርመን በሙቀት ምክንያት ወደ 12500 የሚጠጉ ሰዎች መሞታቸውን ተገለጸ። ሁለት ጡረታ የወጡ የቻይና ጦር መኮንኖች በደቡብ ኮሪያ በስለላ ጥርጣሬ ተያዙ። ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። ኢትዮጵያ ውስጥ በደረሰው የአውሮፕላን አደጋ የሞተው ግለሰብ ቤተሰብ $29 ሚሊዮን ተፈረደላቸው። ኢትዮጵያ ውስጥ የዛሬ 7 ዓመት ገደማ በደረሰው የአውሮፕላን አደጋ የሞተው ግለሰብ ቤተሰቦች የ$29 ሚሊዮን ካሳ ተፈረደላቸው። እንደ ጎሪጎሮሳውያኑ አቆጣጠር መጋቢት በ2019 ቢሾፍቱ አጠገብ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ቦይንግ 737 ማክስ 8 አሳፍሯቸው የነበሩ 157 መንገደኞችና የአውሮፕላኑ ሰራተኞች በሙሉ አልቀዋል። ለብዙ ወራት ከተደረገ ሙግት ምርምርና ጥናት በኋላ አደጋው የደረሰው በአውሮፕላኑ የቴክኒክ ጉድለት በመሆኑ የአሜሪካ አውሮፕላን አምራች ኩባንያ ቦይንግ ለአደጋው ተጠያቂ ሆኗል። በአደጋው ከሞቱት ሰዎች የአብዛኞቹ ቤተሰቦች ከፍርድ ቤት ውሳኔ ውጪ በተደረገ ድርድር መጠኑ በይፋ ያልተነገረ ካሳ ከቦይንግ ተቀብለዋል። ይሁንና የማይክል ሪያን ባለቤት ናኦይ ሴሪያን ተጠያቂነትና ፍትህን ከፍርድ ቤት ማግኘት አለብኝ ብለው በጠበቃቸው አማካኝነት ከግዙፉ ኩባንያ ጋር ሲሟገቱ ነበር። ትናንት ቺካጎ ዩናይትድ ስቴትስ ያስቻለው ፍርድ ቤት ለሟች ቤተሰቦች $29 ሚሊዮን ካሳ እንዲከፈላቸው ወስኗል። በሙያቸው መሐንዲስ የነበሩ ማይክል ሪያን የዓለም ምግብ ድርጅት ባለደረባ ነበሩ። የተባበሩት መንግስታት ድርጅት አደጋው በደረሰ ሰሞን ባሰራጨው መግለጫ ሪያን ላይቤሪያ ሮሂንጂያዎች በሰፈሩባቸው ጣቢያዎች አፍጋኒስታንና ኢትዮጵያ ውስጥ ሰርተው ነበር። ኢትዮጵያ ውስጥ ሞቱ። ያኔ 39 ዓመታቸው ነበር። አጃንስ ፍራንስ ፕሬስ እንደዘገበው የቺካጎ ፍርድ ቤት በተመሳሳይ አደጋ ለሞተችው የ24 ዓመቷ አሜሪካዊት ወጣት ሳሚያ ሱትሞ ቤተሰቦች የ49.5 ሚሊዮን ካሳ እንዲከፈላቸው ባለፈው ግንቦት ወስኖ ነበር። በናይሮቢ የሚገኘው የደቡብ ሱዳን ኤምባሲ ባልተከፈለ የቢሮ ኪራይ ዕዳ ምክንያት ተዘጋ። በኬንያ የሚገኘው የደቡብ ሱዳን ኤምባሲ ባልተከፈለ የቤት ኪራይ ዕዳ ምክንያት መዘጋቱን የኤምባሲው ሰራተኞችና ወደ ስፍራው አገልግሎት ለማግኘት የሄዱ የደቡብ ሱዳን ዜጎች ገለጹ። በናይሮቢ ኪሊማኒ አቅራቢያ የሚገኘው ኤምባሲው የተዘጋው ማክሰኞ ነሐሴ 11 ቀን 2026 መሆኑ ከራዲዮ ታማ ዙጁ ጋር ቆይታ ያደረጉ አንድ የኤምባሲው ሰራተኛ ተናግረዋል። ሰራተኛው መንግስት የነሐሴ ወርን ጨምሮ የቪላውን የ4 ወራት ኪራይ መክፈል እንዳልቻለ ገልጸዋል። ኤምባሲው በአሁኑ ወቅት ተዘግቷል። መንግስት ጣልቃ ገብቶ መፍትሄ እስኪሰጥ ድረስ ኤምባሲው ተዘግቶ ይቆያል ሲሉም አክለው ተናግረዋል። ራሱን ስቲፈን ብሎ ያስተዋወቀ አንድ የደቡብ ሱዳን ዜጋ የጉዞ ሰነዶችን ለማዘጋጀት ወደ ኤምባሲው ሄዶ የነበረ ቢሆንም በጥበቃዎች እንዲመለስ መደረጉን ገልጿል። የጉዞ ሰነዶችን ለማስተካከል ወደ ኤምባሲው ሄጄ ነበር፣ ነገር ግን ተዘግቶ አገኘሁት ያለው ስቲፈን በበሩ ላይ ያለው ጥበቃ ኤምባሲው ከትናንት በስቲያ መዘጋቱን ነገረኝ፣ ምክንያቱም ስጠይቀው ግን እንደማያውቅ ገልጾልኛል ሲል ተናግረዋል። ታማዙጁ ሬዲዮ ስለ ሁኔታው አስተያየት ለማግኘት የደቡብ ሱዳን የውጭ ጉዳይ ሚኒስቴር ቃል አቀባይ
አፑክ ኢዮኤል ማየንን ለማግኘት ያደረገው ጥረት አለመሳካቱን ዘግበዋል። የደቡብ ሱዳን የሲቪክ ማህበራት መሪ ኤድመንድ ያካኒ የኤምባሲው መዘጋት የሀገሪቱን ገጽታና ዲፕሎማሲያዊ ጥቅም የሚጎዳ ነው ሲሉ ገልጸውታል። የሀገሪቱ አመራር በውጭ ሀገር ለሚገኙ ሚስዮኖች የሚደረገውን የፋይናንስ ድጋፍ በበጀት ደረጃ ቅድሚያ ሊሰጥ ይገባል ብለዋል። አሜሪካ ለሰላም አስከባሪ ኃይሎች የምትሰጠውን ድጋፍ ለማቋረጥ ማቀዷ ተገለጸ። በሶማሊያ አብዛኞቹ የአሜሪካ የእርዳታ ፕሮግራሞች በትራምፕ አስተዳደር ስር መቋረጣቸውንና ሰብአዊ እርዳታም በከፍተኛ ሁኔታ መቀነሱ ይገለጻል። በዋናነት ደግሞ አስተዳደሩ ከ2009 ጀምሮ ለአፍሪካ ህብረት ተልዕኮ ወሳኝ የኦፕሬሽን ድጋፍ ሲሰጥ የቆየውን የዚያንግላጊትድ መንግስታት የሶማሊያ ድጋፍ ቢሮ የሚሰጠውን ድጋፍ ለማቆም ማቀዱን የወጡ ሪፖርቶች ይጠቁማሉ። በሐምሌ 21 የተሻሻለው የኮንግረስ ምርምር አገልግሎት ሪፖርት በሶማሊያ ላይ የፖሊሲ ለውጥ መኖሩን የሚያሳይ ሲሆን የትራምፕ አስተዳደር የእርዳታ ፕሮግራሞችን ማፍረሱ፣ ወታደራዊ ጥቃቶች እየጨመሩ መምጣታቸውን እንዲሁም ከ2007 ጀምሮ ለጸረ ሽብርተኝነት ጥረቶች ወሳኝ ለነበረው የአፍሪካ ሰላም ማስከበር ተልዕኮ የሚሰጠውን ወሳኝ ድጋፍ ለማንሳት ማቀዱን የሚያመላክት መሆኑን ሌጅስ ዋን የተሰኘው የመረጃ መረብ በነሐሴ 12 አመላክቷል። ሶማሊያ አስቸኳይ እርዳታ የሚያስፈልገው ረሃብ ገጥሟታል። ከ2022 በኋላ ለመጀመሪያ ጊዜ 6 ሚሊዮን ሕዝብ ለከባድ የምግብ ዋስትና ማጣትና ለረሃብ አደጋ ተጋልጧል። እንደ አውሮፓውያን አቆጣጠር በ2026 የተደረገው የተባበሩት መንግስታት ሰብአዊ ጥሪ በዓመቱ እኩሌታ ላይ ከ25 በመቶ ያነሰ የገንዘብ ድጋፍ ያገኘ ሲሆን የለጋሾች ቃል ኪዳንም ከ10 ዓመታት በላይ ከነበሩ ዓመታት ሁሉ ዝቅተኛ ደረጃ ላይ ደርሷል። ሁኔታው ይህ ሆኖ ሳለ አልሸባብ መሬት በመቆጣጠር እስከ 18000 ተዋጊዎችን ሜዳ ላይ በማሰማራት በዓመት እስከ 200 ሚሊዮን ዶላር በሚደርስ መጠን በግብርናና በማጭበርበር ገቢ ያገኛል። ዳግም ትንሣኤውን ያገኘው አልሸባብ ከ2004 በኋላ ለመጀመሪያ ጊዜ ቦታዎችን እንደገና ተቆጣጥሯል። የታጣቂ ቡድን ከአልቃይዳ ጋር በአረብ ደሴት ግንኙነት ያለው ሲሆን በየመን ከሚገኙት ሁቲዎች ዘንድ መሳሪያና ቴክኒካዊ ክህሎት እንደሚያገኝ ይነገራል። አሜሪካ በዩኤንኤስኦኤስ ውስጥ ወደ 2 ቢሊዮን ዶላር ገደማ እንዲሁም ለአፍሪካ ህብረት በሶማሊያ ተልዕኮ በሁለትዮሽ ድጋፍ ወደ 1.6 ቢሊዮን ዶላር ገደማ ኢንቨስት አድርጋለች። ይህም በ2005 ከነበረው ከ22000 በላይ ወታደሮች ወደ 12000 ዝቅ እንዲል ያደረገ ሲሆን የአውሮፓ ህብረት ከ2007 ጀምሮ ወደ 2.8 ቢሊዮን ዩሮ ገደማ ለኤዩኤስኤስኦኤም ሰጥቷል። በ2025 ከ130 በላይ የአየር ጥቃቶች የተካሄዱ ሲሆን በ2026 የመጀመሪያ አጋማሽ ደግሞ ወደ 70 ገደማ ደርሷል። ይህም በ2001 ህጋዊ ስልጣን በተሰጠው የወታደራዊ ኃይል አጠቃቀም ፈቃድ መሰረት የተካሄደና ከሶማሊያ መንግስት ጋር የተጣጣመ ነው። በመቶዎች የሚቆጠሩ የአሜሪካ ወታደራዊ አባላት በሶማሊያ ተሰማርተው የሶማሊያንና የአፍሪካ ህብረት ኃይሎችን በማገዝ ላይ ይገኛሉ። የአፍሪካ ህብረት ተልዕኮ በወታደሮች ቅነሳ ምክንያት ቀደም ብሎ የደከመና የሶማሊያ ፖለቲካዊ ውጥረት እየጨመረ በሄደበት በአሁኑ ወቅት የአሜሪካ የሲቪል እርዳታ በመቀነሱና የሰላም ማስከበር ድጋፍ በመቋረጡ ምክንያት የተፈጠረው ክፍተት የመንግስትን የጸጥታ ድክመት ሊያባብሰው እንደሚችል ተንታኞች ይገልጻሉ። አሜሪካ በየመን ባደረገችው ጥቃት 153 ንጹሃን ዜጎች ተገደሉ። አሜሪካ በ2025 በፈጸመችው 3 የአየር ጥቃቶች በየመን 153 ሲቪሎች ሲሞቱ 243 ሌሎች መቁሰላቸውን አዲስ የፔንታጎን ሪፖርት አመላከተ። አንድ ባለስልጣን ለአሜሪካ ኮንግረስ ባቀረበው ሪፖርት የአሜሪካ ማዕከላዊ እዝ በሚያዝያ 2025 ያካሄዳቸው 3 ጥቃቶች በሰላማዊ ሰዎች ላይ ጉዳት አድርሰዋል ብለዋል። የሴንትኮም ሪፖርት እንደሚያመላክተው ከመንግስታዊ ያልሆኑ ድርጅቶች የደረሱ ሪፖርቶችን ተከትሎ
በየመን የተፈጸሙ 15 ተጨማሪ ክስተቶች እስከ የካቲት 2026 ድረስ በምርመራ ላይ ነበሩ። በመሆኑም የሲቪል ተጎጂዎች ቁጥር ሊጨምር እንደሚችል ሪፖርቱ ጠቁሟል። በየመን የተፈጸመው ጥቃት ቀጠናዊ ግጭቶች እየጨመረ በነበረበት ወቅት የሁቲዎችን እንቅስቃሴ አቅም ለማዳከም የታለመው የአሜሪካ ዘመቻ አካል ነው። በሌላ በኩል ፔንታጎን በዘገባው በ2025 የአሜሪካ ጦር በካሪቢያንና ምስራቅ ፓሲፊክ በወሰደው እርምጃ በሰላማዊ ሰዎች ላይ ጉዳት አላደረሰም ማለቱ ይታወቃል። ይሁን እንጂ አሜሪካ በእነዚህ ክልሎች በሚገኙ መርከቦች ላይ ያደረገቻቸውን ጥቃቶች ተከትሎ ከመስከረም ወር ጀምሮ ከ200 በላይ ሰዎች መሞታቸውን የሮይተርስ የመረጃ ትንተና አመላክቷል። እነዚህ አሃዞች በፔንታጎን ሲቪል ሰዎች ጉዳት ዘገባዎች ውስጥ አልተካተቱም። ይሁም ተጎጂዎች በሲቪል ሰዎች መመዘኛቸው መሰረት እነዚህ ተጎጂዎች እንደ ሲቪሎች የተመደቡ ባለመሆናቸው ነው። የአሜሪካው አምባሳደር በዌስት ባንክ የፍልስጤም ቤተሰቦችን ለቀናት ማገድ የሽብር ተግባር ነው አሉ። በእስራኤል የአሜሪካ አምባሳደር ማይክ ሁካቢ በናብሉስ አቅራቢያ በምትገኘው የቀስራ መንደር የፍልስጤም 3 ቤተሰቦችን ቤታቸው ውስጥ ለብዙ ቀናት በእስራኤላውያን ሰፋሪዎች መከበባቸውን አስከፊ የሽብር ተግባር ሲሉ ኮንነዋል። አምባሳደር ሁካቢ ሐሙስ ዕለት በማህበራዊ ሚዲያ ኤክስ ገጻቸው ባሰፈሩት መልእክት እነዚህ ቤተሰቦች ለማሸበርና ለማዋከብ በማሰብ ይህን አስከፊ የሽብር ተግባር የፈጸሙት ሰዎች ድርጊት የሚወገዝ ነው ብለዋል። በተጨማሪም አምባሳደሩ እንዲህ አይነት የጉልበተኝነት ባህሪ ምንም አይነት ማስተባበያ ሊኖረው አይችልም ሲሉ አጽንኦት ሰጥተዋል። የቀስራ መንደር ከናብሉስ በስተደቡብ ወደ 16 ኪሎ ሜትር ያህል ርቀት ላይ የሚገኝ ሲሆን ሰፋሪዎች ቤተሰቦቹ ከቤታቸው እንዳይወጡና ሌሎችም ወደ ቤቶቹ እንዳይገቡ መንገዶችን መዝጋታቸውንና ውሃና መብራትን ማቋረጣቸው ተዘግቧል። ከአሜሪካ ኤምባሲ ጥያቄ በኋላ የእስራኤል ወታደሮችና ፖሊሶች በአካባቢው ገብተው ሰፋሪዎችን ለማስወገድ እርምጃ መውሰዳቸውን የተሳኒም ዜና ወኪል ገልጿል። በጀርመን በሙቀት ምክንያት ወደ 12500 የሚጠጉ ሰዎች መሞታቸው ተገለጸ። በጀርመን በዚህ ዓመት እስካሁን ድረስ ወደ 12500 የሚጠጉ ሰዎች ከሙቀት ጋር በተያያዘ ምክንያት መሞታቸውን የሀገሪቱ የሕዝብ ጤና ተቋም ዛሬ ሐሙስ ነሐሴ 13 ቀን 2026 አስታወቀ። ይህ አሃዝ በበርሊን የሚገኘው ሮበርት ኮክ ኢንስቲትዩት ከሙቀት ጋር በተያያዘ ሞትን በተመለከተ ባወጣው የቅርብ ጊዜ ሪፖርት የተገኘ ነው። ሪፖርቱ ከሚያዝያ 6 እስከ ነሐሴ 2 ቀን 2026 ያለውን ጊዜ የሚሸፍን ሲሆን ከ2016 ጀምሮ በዚህ መልኩ መረጃ መመዝገብ ከተጀመረ ወዲህ ከፍተኛው የሙቀት ጋር የተያያዘ የሞት መጠን መመዝገቡን መረጃው ያሳያል። ባለፉት 10 ዓመታት በተለይም በ2018 እና 2019 በሙቀት ምክንያት የሞቱ ሰዎች ቁጥር ከፍተኛ ነበር። በ2018 በአርኬአይ የቅርብ ጊዜ መረጃ መሰረት ወደ 9400 ሰዎች ከሙቀት ጋር በተያያዘ ምክንያት ሲሞቱ በ2019 ደግሞ ቁጥሩ 7700 ደርሶ ነበር። ሆኖም በዚህ ዓመት ከሙቀት ጋር ተያይዘው የተመዘገቡት የሞት አደጋዎች ጠቅላላ ቁጥር ከተገለጸው 12500 በላይ ሊሆን እንደሚችል ተጠቁሟል። በተለይም በዚህ ዓመት በጀርመን ሳርላንድ እና ራይንላንድ ፕላቲኔት በተባሉት 2 ግዛቶች ከሙቀት ጋር የተያያዙ የሞት አደጋዎች በከፍተኛ ቁጥር መመዝገባቸው ታውቋል። ከፍተኛ ሙቀት በተለይ አረጋውያንን ለከፍተኛ አደጋ ያጋልጣል። በዚህም ከ85 ዓመት በላይ የሆኑ ሰዎች መካከል ወደ 6300 የሚጠጉ ከሙቀት ጋር የተያያዙ ሞቶች መመዝገባቸው ተገልጿል። በተጨማሪም በሰኔ ወር የተከሰተው ከባድ የሙቀት ማዕበል በሀገሪቱ ከተመዘገበው ሙቀት ጋር የተያያዘ ሞት ቁጥር ከፍ በማድረግ ላይ ጉልህ ተጽዕኖ እንዳሳደረ የአናዶሉ የዜና አገልግሎት ዘግቧል። 2 ጡረታ የወጡ የቻይና ጦር መኮንኖች በደቡብ ኮሪያ በስለላ ጥርጣሬ ተያዙ። 2 ጡረታ የወጡ የቻይና ሕዝባዊ ነጻነት ጦር ሰራዊት PLA መኮንኖች በደቡብ ኮሪያ የሚገኙ የአሜሪካ ወታደራዊ ማዕከላትን በስለላ ሲከታተሉ ነበር በሚል ጥርጣሬ መያዛቸው ተገለጸ።
ሁለቱ የቻይና ዜጎች ቀደም ሲል በቻይና ህዝባዊ ነጻነት ጦር ሰራዊት ያገለገሉ ሲሆን በጉንሳን የአየር ማረፊያ የቁጥጥር ማማ የሬዲዮ ግንኙነቶችን በመጥለፍ እንዲሁም በፒዮንግቴክ የሚገኘው ካምፕ ሃምፍሪስ የተባለውን የአሜሪካ ወታደራዊ ማዕከል ምስጢራዊ መረጃ እንድታገኝ አንዲት የደቡብ ኮሪያ ዜጋን በመመልመል ተከሷል። ከተጠርጣሪዎቹ አንዱ በ60ዎቹ ዕድሜ ውስጥ የሚገኝ ወንድ ሲሆን ከ2004 ጀምሮ ወደ ደቡብ ኮሪያ በተደጋጋሚ መጓዙ ተገልጿል። ይህ ተጠርጣሪ ሴኦልና ዋሽንግተን በጋራ ባካሄዱት ወታደራዊ ልምምድ ወቅት በጉንሳን የአየር ማረፊያ አቅራቢያ በመገኘት ከአየር ማረፊያው የቁጥጥር ማማ የሚላኩ የሬዲዮ ግንኙነቶችን ለመጥለፍ መሞከሩ ተናግረዋል። ሁለተኛው ተጠርጣሪ ደግሞ 45 ዓመት የሆነው የኮሪያ ቻይና ዜግነት ያለው ሰው ሲሆን በፒዮንግቴክ የወታደራዊ ቁሳቁሶች መደብር ባለቤት እንደሆነ የታሰኔም የዜና ወኪል ገልጿል። እሱም ከ2021 ጀምሮ በካምፕ ሃምፍሪስ የምትሰራ አንዲት የደቡብ ኮሪያ ሴትን በመመልመል ከደቡብ ኮሪያና ከአሜሪካ የጋራ ወታደራዊ ልምምዶች ጋር የተያያዙ ምስጢራዊ ሰነዶችን እንድታወጣና እንድታስረክብ በመጠየቅ ተከሷል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።